ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በአዲስ አበባ ቤት ሰርቶ ያለማከራየት አይቻልም ተባለ። በአዲስ አበባ ቤት ሰርተው ወይም አድሰው ሳይጠቀሙበት ወይም ሳያከራዩ ለ6 ወራት ካስቀመጡ መንግስት ቢከራይ ሊያገኝ የሚችለውን ገቢ አስልቶ ግብር እንዲከፍሉ ያደርጋል የሚል መመሪያ ወጥቷል። ቤቱ ሳይከራይ ከ5 ዓመት በላይ ከቆየ ዓመታዊ የንብረት ግብሩ ላይ 25% ተጨማሪ ቅጣትም ይጣልበታል። አከራዮች ቤቴ ነው የፈለግኩትን አድርጋለሁ ማለት አይችሉም ተብሏል። የህግ ባለሙያዎችም ቤት ለማግኘት ህዝቡ እየተቸገረ ቤት ዘግቶ ማስቀመጥ መብት አይደለም እያሉ ይገኛሉ። ቤታቸውን ዘግተው ያስቀመጡ አከራዮች መመሪያውን ተግባራዊ እንዲያደርጉም ተጠይቋል። የቀድሞ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትና የምርጫ ቦርድ ሰብሳቢ አቶ ከማል በድሪ አረፉ። በፌዴራል ጠቅላይ ፍርድ ቤት ከ1988 እስከ 2000 ዓ.ም ፕሬዝዳንት በመሆን ሲያገለግሉ የነበሩት ክቡር አቶ ከማል በድሪ ባደረባቸው ህመም በሕክምና ሲረዱ ቆይተው ሐምሌ 8 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። የቀድሞ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትና የብሔራዊ ምርጫ ቦርድ የቀድሞ ሰብሳቢ የነበሩት አቶ ከማል በድሪ ህይወታቸው ማለፉ ተሰምቷል። አቶ ከማል በሀገሪቱ የፖለቲካ ታሪክ ውስጥ ከ1997 ዓ.ም ሀገራዊ ምርጫ ጋር በተያያዘ የነበራቸው አከራካሪ ሚና ይታወሳል። በ1997ቱ ምርጫ በርካታ የተቃዋሚ ፓርቲዎችና ህዝቦች በምርጫው ገለልተኝነት ላይ ከፍተኛ ቅሬታ ያቀረቡ ሲሆን ዓለም አቀፍ ታዛቢዎችም ሂደቱን ነቅፈዋል። አቶ ከማል ግን ውጤቱ ህጋዊ መሆኑን አጥብቀው ተከራክረዋል። አቶ ከማል በምርጫው ወቅት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትና የምርጫ ቦርድ ሰብሳቢ በመሆን ማገልገላቸው ከፍተኛ ውዝግብ አስነስቷል። ተቃዋሚ ፖለቲከኞች በወቅቱ በምርጫ ቦርድ ውሳኔ ቅር ብንሰኝ አቤቱታ የምናቀርብለት ፍርድ ቤት ራሱ በአቶ ከማል ስለሚመራ ፍትህ ማግኘት አንችልም ማለታቸው ይታወሳል። በወቅቱ በአና ጎሜዝ የተመራው ቡድን ሪፖርቱ ላይ ምርጫው ዓለም አቀፍ መስፈርቶችን እንዳላሟላና በተለይ ከድምፅ ቆጠራ በኋላ የነበሩ ሂደቶች ግልጽነት የጎደላቸው የተዘበራረቁና ቅሬታዎችን ለማስተናገድ የተከተለው መንገድ ፍትሐዊ አልነበረም በማለት ነቅፏል። በተጨማሪም ሂደቱ የተካሄደው ከፍተኛ የሰብአዊ መብት ጥሰቶችና የመናገር ነፃነት እገዳዎች በነበሩበት ሁኔታ ውስጥ መሆኑን አሳውቆ ነበር። ነገር ግን ለእነዚህ ሁሉ ማስረጃዎችና ቅሬታዎች አቶ ከማል በድሪ ጆሮ ዳባ ልበስ በማለት የውጭና የሀገር ውስጥ ትችቶችን ውድቅ አድርገው ነበር። ቦርዱ በሕጉ መሰረት ሁሉንም አቤቱታዎች መርምሯል እና ምርጫው ተቀባይነት ያለው ነው በማለት አቋማቸውን አጥብቀው መያዛቸው ይታወሳል። ከ4 ኢትዮጵያውያን መካከል አስተማማኝ የኤሌክትሪክ አገልግሎት የሚያገኘው አንዱ ብቻ መሆኑን አዲስ ጥናት አመለከተ። ኢትዮጵያ በኤሌክትሪክ ኃይል ማመንጫና በኃይል ማስተላለፊያ መስመር ዝርጋታ ላይ ለዓመታት ከፍተኛ መዋዕለ ንዋይ ብታፈስም ከ4 ኢትዮጵያውያን መካከል አስተማማኝ የኤሌክትሪክ አገልግሎት ማግኘት የሚችለው አንዱ ብቻ መሆኑንና የገጠሩ ማህበረሰብ በተመጣጠነ መልኩ ተጠቃሚ እንዳልሆነ አዲስ የወጣው የአፍሮ ባሮሜትር ጥናት አመልክቷል። እንደ አውሮፓውያን አቆጣጠር ከግንቦት እስከ ሰኔ 2023 ባለው ጊዜ ውስጥ 2400 ሰዎችን በማነጋገር የተጠናቀረው የአፍሮ ባሮሜትር ጥናት እንደሚያሳየው ምንም እንኳን ግማሽ ያህሉ የኢትዮጵያ ሕዝብ ሀገር አቀፍ የኃይል መስመር ዝርጋታ በደረሰባቸው አካባቢዎች የሚኖር ቢሆንም የኤሌክትሪክ አገልግሎት ተጠቃሚ የሆኑ አባወራዎች 43% ብቻ ናቸው። ከዚህም በላይ አብዛኛውን ጊዜ ወይም ሁልጊዜ አስተማማኝ የኤሌክትሪክ ኃይል የሚያገኙት 26% የሚሆኑ ዜጎች ብቻ መሆናቸውን ጥናቱ አመላክቷል። ለእኔ ሳይሆን ለኢትዮጵያ ማለት ከቻልን ይህ ምክክር ፍሬያማ ይሆናል ሲሉ ጠቅላይ ሚኒስትሩ ተናገሩ። በኢትዮጵያ ታሪክ ውስጥ ደጋግሞ የሚታየውንና በኃይለ ቃል ጀምሮ በኃይለ እርምጃ የመደምደም የፖለቲካ ስብራት ለአንዴና ለመጨረሻ ጊዜ ማቆም ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሀገራዊ ምክክር ጉባኤ መክፈቻ መድረክ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ በቀጣዮቹ ሳምንታት ከ4000 በላይ ተሳታፊዎችን የሚያሳትፈው የሀገራዊ ምክክር ጉባኤ ኢትዮጵያ በገዛ እጇ አዲስ ታሪክ የምትጽፍበት የብዕርና የብራና ታሪካዊ አጋጣሚ ሲሆን በቀላሉ የማይደገምና በኢትዮጵያ ዘመናዊ ታሪክ ግዙፍ ዓላማ ያለው መድረክ መሆኑን ተናግረዋል። አንዳንድ አጋጣሚዎች ከታሪክ ብዕርና
ብራና ፊት ያቆማቸዋል። ዛሬ የምንገኝበት መድረክም ሀገርን የሚጠቅምና ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው ሲሉም ገልጸዋል። የኢትዮጵያ ፖለቲካ በኃይለ ቃል ተጀምሮ በኃይለ እርምጃ የሚደመደምበትን አዙሪት በንግግርና በውይይት የመተካት ወቅት ላይ እንደተደረሰም ገልጸው ፈተናዎችን ወደ መልካም አጋጣሚዎች በመቀየር ሰላማዊ የስልጣን ሽግግርን ባህልን ማጠናከር እንደሚገባ አስረድተዋል። ተወያዮች ከአካባቢያቸው ወጥተው ለኢትዮጵያ ለዛሬ ሳይሆን ለነገ፣ ለራሳቸው ሳይሆን ለልጆቻቸው እንዲመክሩም ጥሪ ያቀረቡት ጠቅላይ ሚኒስትሩ የተለያዩ ማህበረሰቦች የሚያነሱትን ጥያቄ በመደማመጥና ማንም ሳይጎዳ በጋራ መጠቀም የሚያስችሉ መፍትሄዎችን መፈለግ የምክክሩ ስኬት መሰረት እንደሚሆን ገልጸዋል። ለእኔ ሳይሆን ለእኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻልን ይህ ምክክር ፍሬያማ ይሆናል ሲሉም አሳስበዋል። ጠቅላይ ሚኒስትር አብይ አህመድ ለቀጣዩ ትውልድ የሚተርፍ የሰላም የተስፋና የመደማመጥ ባህል መገንባት የሁሉም ኃላፊነት መሆኑን ጠቅሰው በሀገር ውስጥ በሚደረግ ውይይትና በይቅርታ ችግሮችን በመፍታት ኢትዮጵያን ከውጭ ጣልቃ ገብነት መጠበቅ እንደሚቻል ገልጸዋል። የኢትዮጵያ አየር መንገድ እስከ 50 የሚደርሱ አዳዲስ አውሮፕላኖችን ለመግዛት የመጨረሻው ምዕራፍ ላይ ነው ተባለ። የኢትዮጵያ አየር መንገድ የበረራ መዳረሻዎቹን ይበልጥ ለማስፋትና በሀገሪቱ ያለውን ተደራሽነት ለመጨመር እስከ 50 የሚደርሱ አዳዲስ የመንገደኞችና የጭነት አውሮፕላኖችን ለመግዛት የመጨረሻ ውሳኔ ላይ መድረሱን ብሉምበርግ ዘግቧል። የአየር መንገድ ግሩፕ የንግድ ዋና ስራ አስፈጻሚ አቶ ለማ ያዴቻ እንደገለጹት በአሁኑ ወቅት የትኞቹን አውሮፕላኖች መግዛት እንዳለባቸው የሚወስን የመጨረሻው የቴክኒክና የፋይናንስ ግምገማ እየተደረገ ይገኛል። አየር መንገዱ 25 መካከለኛ መጠን ያላቸው የመንገደኞች አውሮፕላኖችን በቀጥታ ለመግዛት ያቀደ ሲሆን ተጨማሪ 10 አውሮፕላኖችን ደግሞ ወደፊት በተመሳሳይ ዋጋ የመግዛት መብት የሚያካትት ስምምነት ያደርጋል። ከዚህ በተጨማሪም እስከ 16 የሚደርሱ የጭነት አውሮፕላኖችን ለመግዛት ውሳኔ ላይ መቃረቡም ታውቋል። በዚህ ግዙፍ ግዢ የአሜሪካው ቦይንግ፣ የፈረንሳዊ ኤርባስ እና የብራዚሉ ኤምብራየር ኩባንያዎች እርስ በርስ እየተፎካከሩ ይገኛሉ። አየር መንገዱ የመጨረሻውን ውሳኔ በሚቀጥሉት ጥቂት ሳምንታት ውስጥ ይፋ ያደርጋል ተብሎ የሚጠበቅ ሲሆን ይህም ምናልባትም በሚቀጥለው ሳምንት ከሚጀምረው የዓለም አቀፍ ትዕይንት ጋር ተያይዞ ሊገለጽ እንደሚችል ተገምቷል። የኢትዮጵያ አየር መንገድ በአሁኑ ወቅት ከ170 በላይ ዘመናዊ አውሮፕላኖችን እያበረረ የሚገኝ ሲሆን አዳዲሶቹ አውሮፕላኖች የአየር መንገዱን የበረራ መርከቦች ዕድሜ በአማካይ ከ8 ዓመት በታች አድርጎ ለመጠበቅና በአምራቾች ዘንድ ያለውን የተፈላጊነት ዕድል ቀድሞ ለመጠቀም ትልቅ እገዛ ያደርጋል ተብሏል።